አንፎሎ ማድረጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን እየ ቢመጣ ወይም አንተ ሁላችሁም ስሙ። ዋንቴ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር የሀዲያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ ያወራው ነው። አንተ እኮ ከዚህ ነው። እኔ አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ እኔ የሀዲያ ህዝብ ነገር እኔ ያወራው ነው። አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር። አንተም ሆንክ ለዋንትያ ማለበት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ የትራንስፖርቴሽኑም ልናገር ነው እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለ? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ ላይ ያኔ ዋንቲንና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? ኦኬ ሶ እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን መጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህትህ? እንዴ እኔን እኮ አትተኝም እኔ ነኝ ከዋንቲ ጋር አምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማሁም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን ነው አንፎሎ ያደረገው ብዬ ጠይቄያት እኔ አላውቅም። እሱን ነው ለመደጋበቅ ፈልጋለሁ እንጂ አሹ አንተም ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ የምደረምስ ሰው ነኝ። ሰምቻለሁ። እንደዛ ሳይሆን ያለው እኔ ዋንትያ ለክፋት ይኸውልሽ ያለው ነገር ቦይስ እንዳሰማ እችላለሁ። ዋንትያ እኔ ምንም ሰማ ግን እስኪ እንስማው፣ ድምፁን እንስማው። አሰማችኋለሁ። ግልጽ አውጡት። ሁሉንም ቦሳ ያሰማ ቪዲዮ ከፍታ ጃስ በቪዲዮ እሱ ቤት ሲታወራ አልነበረ። እኛ ሀዲይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም እኮ አሰማን ፕሊዝ። አሁን አሰማን። ዋትስአፕ ክፈቶና አሰማን። አሁን እሺ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው አሁን ላይቭ በገባሁበት ስልክ ላይ ቦስ ልትላላክ እኮ ነው። አሁን ይሄ ከኛ የቀራ ሙድ እኮ ነው።
አረ በእግዚአብሔር በእናትህ እኔ ምንም አንተን ለማሳመን እኔ ምን አገባኝ? እሺ ልውጣ፣ እኔ ልውጣላችሁ። ምን አገባኝ እኔ በዚህ ጉዳይ? ገባረለ አሰማን፣ ቮሱን አሰማ፣ ሁሉንም ቮስ አሰማሃለሁ አልኩህ እኮ። ስለዚህ እንደዚህ አይነት ሀገር ልሰራ ቤኪ ለኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንትያም ለኔ ምንም የምታደርግልኝ ነገር የለም። አሁን ስሜታዊ ሳትሆን ይኸውልህ ጃዝ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙለር ከቤራ አለ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተርጉምልናል። አሹ ና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ ሐዋሳ ከሄድክ በኋላ ቤኪ ለኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረቀረል ብሏል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራከው። ዋንቲዎች አይደለም ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹም ለምን ከጀነራል ምን አልከኝ? ቆይ ወጥቼ ቀን ስናወራ ዋንቲያን አንተ ለራስህ ፈልገህ በእጃ ዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበረ ብለህ ነበርኩ እኮ እኔ ላይፍ ላይ መጥተን ብሎ ነበር። እንደዛ አይደለም ያልኩህ። አንተ መጀመሪያ አዳምጥ ያልኩህ። እኔ ከጃዝ ጋር ስትሄድ ጃዝም እዚህም አለ እሱም ያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትም ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋሁበት። خلاص ይሄ ቅድም ሲጀመርን ይሄ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለው ያልኩሽ። ለዚህ አሁን አሹ አንተ እኮ ያልከውን ነገር ብሏል እሱ። ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል። አይዋ ይሄን ያልኩት እሱን እኔም አውቃለሁ ሰምቻለሁ እኮ። ይሄን ቅድም እኮ አውሪ ስልሽ የነበረው ለዚህ ነው። እሱን እንዳረሰው የሚያሰማው ልጅ እንዳ ጃዝን ጥሩት ናግባና ኦዲዮን አሰማን። ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማው። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው። ና ቶሎ ግባ። እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ላይም ተገናኝተን ሰምተሻል፣ አይተሻል። አንቺን ያስታወቀ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ተሳደቡ ብሎ ለኔና ለስራ ባልደረባ ለሸራ ደውሎ ተናግሮ ካዳ። የሚገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታን እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ይኸው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም እመጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜይ ቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በእኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜይ ቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እች ልጅ ሴት ልጅ ናት፣ ታመን ያለፍንበት ጉዳይ ነው ሁላችንም። ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ሜይ ቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ጮህ ይወጣ ከታች ያለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ። ይኸውልሽ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። ሶ እንደ ማህበረሰብ እኔ የሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ፣ የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል።
አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ ቆይ ከትልቁ አሰማን ቆይ ቪዲዮ አልበራም ማለት ቆይ አንዴ እሺ ያው ይሄ ከላይ ያለው ቮይስ የግል ነው ያው ገንዘብ የተላላክ ነው ምናምን ምን ይላል ቀዮ እዚህ ጋር ዲሰምበር ቲውስዴይ ዲሰምበር 11 ይላል ቲውስዴይ ዲሰምበር 11 ማች ነው ዋንትያ የሄድሽው ቀኑን አንቺ ወቂው ያው ነገር ማለት ነው ያን ነገር ስላላገኘች ነው እኔ ጋር አወራችሁ ጃዝ ያው ሰማይ ልብሱን ምኑን ልብሱን ግለሰቡ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው ገብተዋል ይሄን ብሎ ደርሳለሁ በቃ ገብተዋል ያለውን ስም እኔ አንደኛ ራት ቢኔቢው በረንዳ ላይ ውጭ አልኳት እቺን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ ማዘሩ ነኝ ምናምን ማዘር ትሁን አትሁን እኔ እንጃ ለምታወራ ሳትቀር አውርቻት አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን ይሄ ነገር እየተቀያየረ መጣ ሁለተኛ እሺ በስ ፋይን በቃ እኔ ምንም ላይ ከሷ ምንም የሚፈልገው ነገር የለም አንደኛ ሀገሬን እንድታስታውቅ ነበር ያመጡት ከዛ ውጪ ሌላ ነገር ተምረም የለም ከሷ የሚያስፈልገኝም ነገር የለም ከሷ የሚያስፈልገኝ እርዳታም የለም በሷ በኩል የሚወጣ ቫራልም የለኝም ለኔ አንፎሎ ማድርጊያታለሁ ሁላ ማለት ነው ሰው ንቀት ነው አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይታል እኮ እያሳየች የነበረችው ማክትም ያስታውቃል ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል ሙሉ ኢትዮጵያ ማለት ነው ማውራት አልፈልግም በአካል እመጣለሁ አገኛለሁ ስለ ብርም ስለ ልብስም ስለዚህ አሰማን እንጂ ሁለተኛው ነው እሺ ሁለተኛው የግለሰብ ነው የግል ነው በስራ ጉዳይ ያወራነው ቮይስ ነው እሱን የማሰማት ግዴታ የለብኝም ቅኔ ያልኩሽን ነው ይፈታው እንዲመነባት ይፈት አልከው ጃን ከፍታለ ጀነራል ይሄ ግል ነው ካለ የግል ነው እኔ ልንገራችሁ ትላንትና የላከልኝ ልንገራችሁ ነገር እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ እነሱ ማስረጃ ኖራቸው እንደዚህ ካደረጉ እኔ ጋር ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን እርግጠኛ ከሆንሽ አለኝ ጃዝ ማለት አንቺም ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማራገው ለምን እንዳያጠፉብኝ ላኪው ነጋ ስሙት አሪሹ እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል ጌታን እንደዛ ከሆነ ነው የማልፋተው እኔ ጋርም የዛኔዎችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት ድራማ እየሰሩ ከሆነ ይሄው ለዚህ ቮይስ እንግዲህ ሲሙት ቆይ ሁላችሁ ሚውት አድርጉ ቀጥዩ ቮይሱን ልቀቂው ከሷ ማንገላት መሰማቸው ነገሮች አሉ እኔም ቅድማም ብዬሻለሁ ለኛሽ በእነዚህ ልጆች ላይ ለእውነት ነው የምቆመው ቆይ እያወራ ነው አለ ስልክ እያወራው ቀጥታ ወይ ዳዚ አይመስ ይሰማል ይሰማል እንደሱ አይነት ነገር ራሱ ማውራት ጀመረ ቤት እያለን ምን አለች መሰለክ እሱም ዘም ያው የተለያየ ነገር ነው በጣም ረጅም ነው ግን እንስማ ወይ ዳዚ አይመስ ይሰማል እንዴት ነሽ አለው እንደነክ አለው በኢትዮጵያ ስልክ ቀን ስለተቀ ገባ እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ
ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ ዋን እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራን እዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበርን፣ ፎሎ ፍሬንድም ነበርን ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም። ገባ? እኔን አልፎ እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገግ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ። ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንሳ ምን ታደርጊያለሽ? ከነዛ ጋር ርቃርገሻል አይደለ? በቃ ታርቂያን በሰላም ከነሱ ማስረጃውን ተቀበይ። ከነሱ ተቀበል። ቢያንስ የሆነ ስክሪንሹት ምናምን ላኩልሽ። ለምሳሌ እኔ አሁን እንትን ደፍሬ እነዛ ልጆች እየሰደው ኮደለ እንትን ያልኩት እኔ ነው ዘግዝጎኝ ነገ ምናምን ይጀምራል ሄደ እነዚ ሁለቱ ልጆች። አሁን ደግሞ ወደ አንቺ እንትን ብዬ ቤኪን ደግሞ ቤኪ እኮ መጀመሪያም ለቤኪ እየደገፍኩ እያወሩ አልነበረም። እኔ ቀን ገስ ኦፍ እንዳታረጊው ሙሉ አሰሚ እኔ በቀን ገስት አስገብቶ የነበር ቀን ገስት ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰራው በኋላ እንደው እኔ ቪዲዮ ከሰራው በኋላ ነው ቤኪ ላይቭ የገባው። እኔ ገስት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ልግባልና ወደ ሳምና መሽ ሰው ገባ እነ ሙባረክ ምናምን ገቡ። ከዛ ወክቦ ምናምን ነገር ወጣ። ይህ ሁሉ ነገር ድራማ እንዳለበት ገብቶ ነበር። እሱ ላይ እኮ 100% ላይክ ፋውል እንደሰራ እኮ አውቃለሁ። እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎርዋርድ አድርጌ ምናምን ቁጭ አድርጋቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መጣ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምናለች መሰለክ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነም እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝ እህትም ምናምን አለች ልጁ ብላ አላወራችሁም መሰለህ። ከዛ ልጁ ብላ አላወራችሁም መሰለህ። ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ፣ ለእውነት ነው እኔ የምቆመው፣ ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታየኛል አደለ እዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይሱን ምናምን ሰምተሃል። እሱ ነው እንደዚህ ያደረገው። አንዴ ቆይ እሱ ላይ እሱን እንድትመልሱልኝ ይፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበረ፣ ውጭ ላይም ብዙ ችግር ነበረ ምናምን ነገር እና ብዙ ነገር ተፈጥሮ ነበር እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መጥተው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጭ ምንም ነገር የለም አይደለ ጃዝ? እራት አልበል እኮ እሱን ተይው ስላልከኝ ነው ጥሬ ነው በይመስለኛል ቤኪን መክሰሳችን መንቺ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል።
እኔ ለእውነት ነው የምቆመው። እዚህ ጋር አሁን ባሰማሹ ማለት ነው የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር የኔ ወንድምና ምንድነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል። ዋናው ነገር ማለት ነው ዋናው ያን ቦስ ለምን ደበቅ? እኔ ሳወራ አታወራ። የመጀመሪያው ልጅ አይደል ነው ቃል በቃል መልስልን ወንድም አለም። ጀነራል አንድ ያስጨርሰው በመሃል እንደዚህ ክርክር አታርገው። አንዴ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ በጣም ጉዳይ ጨርሻ እኔ እወጣለሁ። ካልሆነ ልውጣ። ስማ እኔ ልውጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ምንም ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሹ፣ የሱን ቪዲዮ ጨርሹ። የኔን ጨርሽ። የሌላ ሰው ተጣለ ተጋቢያለሽ። የኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማን ነው? ልጅ እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራልና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛውም ሴት መሰደብ የለባትም ብዬ ማምን አይነሱ ነው። ፐርሰናሊ ምንድነው ያደረኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትናው እንትን ውይይት ከዛ ምን ብዬ ነው የጠየቅኳት? አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፍሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይወልሽ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ? በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔር ነግሬዋለሁ። ፋውሉ ምንድን ነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደቡ